ኧረ ተሙ የተሙ ነገር ኧረ ምን ይሻላል እውነት በቃ የጥላት ምቀኛ ይሻላል እኮ ከዘመድ ምቀኛ። እንዲህ የዘመድ ምቀኛ በቃ እንደዚህ ምስቅልቅልቅል ላደረጉት እኮ ተሙዬን። አሁን ብለው እሱ አልሞት አለ፣ በዛም በዝም አሉት። እንደገና ደግሞ እህትና ወንድሞቹን ኧረ ምን ጉድ ነው! እግዚአብሔር ምን አይነት ህይወት እንበለው ይሄንን። ምን ባደረገ ነው ግን ይዝን ያህል እውነት? ኧረ በስመ አብ እኔ አላቅም ለራሴ እኔ ግራ ግብት አለኝ። እምለው ሁላ ጠፋብኝ። መቼ ድኖ ነው መቼ ተነስቶ ነው ወደ ስራው የሚገባው እያለን ስለሱ ስንጨነቅ ጭራሱ ነው ሊያጠፉት ነው እንዴ የተነሱት? እውነት በቃ ምንም በቃ ከነ ዘመነ እንዴ! ኧረ ምን ጉድ ነው ሀገራችንን እንጃ ብቻ አላቅም። አንዳንዴ ግራ ይገባኛል። የራስ ሰው ግን አይጣልባችሁ። እና ትናንትና እኮ ነው ያወቀው። እናትና አባቱን ትናንት አወቀ። በዚህ ላይ በጥላት እንደዚህ እኔ ኧረ በስመ አብ ብቻ ተሙዬ ፈጣሪ አምላክ እኔ ያላቅም ከአንተ ጋ ይሁን ነው የምለው። አንተም በጎ ሆነ ነገሮች ሁሉ ተስተካክለው። ምን አይነት ጉድ ነው! በጣም ግራ የሚገባ ማለት ነው። በጣም በቃ ምን ጭራና ቀንድ የሌለው ጥላት ብቻ መድኃኒዓለም እኔ ያለ አቅም ብቻ ጀግናችን ተሙዬ ፈጣሪ ካንተ ጋ ይሁን። እንጃ እምላችሁ ሁላ ቃላት ነው የሚያጥረኝ። የተሙ ቤተሰቦች እንግዲህ ሁላችሁም እንደተሰማችሁ አውቃለሁ። እኔም በጣም ስለተሰማኝ ነው። ግራ ግብት ብታይ ማርያምን ሳስበው በቃ የለም የሆነ አንዳንዴ መታጠፊያው ሲያጥርባችሁ ስታስቡት በቃ ስታወጡት ስታወርዱት በቃ ነገሮች ጭልምልምልም ሲልባችሁ እኔ እግዚአብሔርን በስመ አብ እና ውድ ቤተሰቦቼ ትንሽ ስለተጨናነኩ ነው። ብቻ ለማንኛውም በቃ ጸሎት እናርግለት ለተሙ ጸሎት ነው። ጸሎት እናርግለት እላለሁ። በተረፈ መልካም ቆዩልኝ። ሁላችሁም በስደት ምንም አይንካችሁ።